ማህሌት ግን የዚህ ነገር አይገርምሽ? እረፍት ከወጣን 15 ደቂቃ ሞልቶናል። እስካሁን ስልክ እያወራች ነው። አይ ቤት ያልሰማሽም እንዴ? ምኑን? እነሱ ክፍል ካለ አንድ ልጅ ጋር የፍቅር ግንኙነት ጀምራለች አሉ። አትይኝ። የምሬን ነው። እኔም እዛ ክፍል አንዳንድ ማቃቸው ልጆች ስላሉ ነው ሚስጥሩን ያወቅኩት እንጂ እሷማ ለማንም አልተናገረች። ምን አይነት ልጅ ቢሆን? ልጁ እንኳን ቆንጅዬ ነው። ምንም ይወጣለት አይደለም። ከሷ ጋርም አብሮ ይሄዳሉ። ደስ ይላል። እና ብትነግረን ምን ችግር አለው? እኔ እንጃ እንግዲህ መናገር ለምን እንዳልፈለገች አልገባኝም። ግን ያው እኔም እንዳልኩሽ እዛ ክፍል ካሉ ልጆች ነው የሰማሁት እንጂ እሷ ለኔ ማለት ማንኛውም መጣች። ሴቶች እንዴት ነሽ? አለ ቤቴ። ምን ሆነሽ ነው? ፊትሽ ለካ አይደለም። የተፈጠረ ነገር አለ? አረ ምንም ማለት አይ እንትን እኮ ብታይ ሂሳብ ፈተና ትላንት ተፈትነን ውጤት ያየነው ዛሬ ነውና ትንሽ ውጤት ጥሩ አልነበረም። ለዛ ነው የደበራት። ኦኬ ወይ እሱ ነው እንዲያስደበርሽ? እና ታዲያ በሚቀጥለው ፈተና ታሻሻያለሽ። ብዙ አትጨነቂ። እኔም ራሱ እንደዛ እያልኳት ነው የመጣሽው። ታስተካክያለሽ። በቃ እኔ መሄዴ ነው። ቸኩለሽ። ቻው በቃ እንገናኛለን። አንቺ ግን ያምሻል እንዴ? አሁን ነገርሽ ለምንድነው ሁልሽ ታለ የምትለዋወጪ? ጓደኞቹ አይደለም እንዴ? ብትነግረን ምን ችግር አለው? ጓደኝነት እንደዚህ ነው። እሱ እኮ ልክ ነሽ፣ ግን በቃ አለ አይደል? እኔም እኮ ከሰው ነው የሰማሁት። ወይ ደግሞ የሆነ መናገር ያልፈለገችበት የራሷ ምክንያት ይኖራታል። ባንዴ ፊትሽን እንደዚህ አትቀያይሪባት። ቤቲ ነው ረሰምሽ? አዎ ሰላም ነው። ሰላም ነው። ትንሽ አለ እግዚአብሔር ይመስገን። እንዴ ታክሲ እየጠበቅሽ? ታክሲ እየጠበቅኩ ነበር። የለም አላወቅኩም። ግን አንተ ለነገሩ አንቺ አታውቂኝ። አንድ ግቢ ነው የምንማረው። እኔ ግን በረንብ አውቅሻለሁ። ይሆናል። እኔ ግን ላቅ ካልቻልኩኝ እኔ በረንብ ማውቅሽ ነው እንዴ? አይ ለማንኛውም እኔ ታክሲ ጥበቃ ቆየው ልሂድ መሰለኝ። በቃሽ። ደህና ማን ልበል? ኦ ሄኖክ ገብቻለሁ። ቁጥሬን ከየት አገኘኸው? የምር ምንድነው? እቺ ልጅ ስልክ ማውራት አላበዛችም? አበዛችን። ቀን ሙሉ ስልክ ስታወራ እኮ ነው የምትውለው። እኛንማ ረሳችን እኮ ጭራሽ። ደብራል ማለት ብቻዋን ስትሆን ቢሆን ጥሩ ነው። እኛን ጣል አደረገችን እኮ ነው መጣች። እሺ ቆየሁኛስ። ምንም በወጣሽ አንቺ አልቆየሽም። እሺ ሰላም ነው? ይውላሳት? አዎ ከማን ጋር ነበር ይውላሳት ታወሪ ነበር? ከአባዬ ጋር ነው። ከማጋል ሊሆን ይችላል። አይ ደስ ይላል። ከአባትሽ ጋር በጣም የጠበቀ ግንኙነት ነው ያላችሁ። አዎ እናወራለን። እኔ ክላስ አለኝ፣ እናንተ ትቆያላችሁ መሰለኝ። እሺ በቃ በኋላ እንገናኛለን። እሺ ቻው። አባቴ ጋር ከመቼ ጀምሮ ነው ከአባት ጋር ይሁሉ ሰዓት የሚወራው? ጀመር አታፍርም እንዴ? ስታይን ምንድነው ምን መስላት? አራርጋ አስባን ነው መሰለኝ ከአባቴ ጋር ነው የምትለው። አላወቀችንም። ለማንኛውም ይመቻት። እኛም እንሂድ በቃ በቃ ይሻላል። ዛሬም ታክሲ ጥበቃ ነው? አዎ ታክሲ ተጠበቅኩ ነው።
ለምን ወይ በእግር ወጣ እናደርግ? እንደዛ ይሻል። ደስ እንዳለሽ። እሺ አስተማሪው አልፈታ ብሎኝ እኮ ነው። በጣም ቆየሻ ታዲያ? ምን ባለፈው ቀርቼ አልነበረ? ምን ሆነሽ ነው የቀረሽው ምናምን ሲለኝ አሞኝ ነበር አልኩት። የሐኪም ማስረጃ ካላመጣሽ ብሎ ተንጋተተኝ። ከሱ ጋር እያወራሁ ነው እኮ የቆየሁብሽ። ቆየሽ ካመጣሽ? አዎ ቆየሁ እኮ እዚህ ጋር የጠበቅኩሽ። አይ ጥሩ። እኔ የምልሽ ወይ የሆነ ነገር ጠይቅሻለሁ ብዬ። ምን? የማህሌት ያወራታል ምናምን ፍቅረኛዋ ነው ምናምን ያልሽው እስቲ ፊዚካል ነገር ቤቲ የሷ ነገር በጣም አሳስቦሻል። እንግዲህ ልጁ እንደነገሩኝ ከሆነ የሆነ ጠቆር ያለ ነገር እና ጸጉሩን ቤቢ የሚቆረጥ ምናምን ጺም የተወሰነ ጺም ያለውና አቋሙ ምናምን ቆንጆዬ ነገር ነው። እንደዛ አይነት ልጅ ነው። ግን ለምን ፈለግሽው? አረ ምንም ዝም ብዬ ለማወቅ አላ ምን አይነት ልጅ ቢሆን ነው ልደብቀን የቻለችው ምናምን የሚለውን ለማጣራት ነው። አይ ልጁ እንኳን ምንም ይወጣለት አይደለም፣ ቆንጆዬ ነው እና ከሷ ጋር በደንብ የተግባቡ ይመስለኛል። አይ ደስ ይላል። እና እንሂዳ በቃ በጣም ርቦኛል። እኔ ምልሽ ቤቲ እጠይቅሻለሁ እያልኩኝ ሰሞኑን ግን የሆነ የደበቅሽኝ ነገር ያለ ይመስለኛል። አዲስ ነገር እያየሁብሽ ነው። ደስተኛ ሆንኩብሽ አይደል? ደስተኛ ሆንኩብሽ ብቻ በዛ ላይ ከክላስ እንደወጣን እንደ በፊት እንኳን አብረሽኝ መቆየት አትፈልጊም። ቶሎ ነው የምትሄጂው። የተፈጠረ ነገር አለ እንዴ? እኔማ ከነገ ዛሬ እነግርሻለሁ እያልኩ ነው እንጂ ከሆነ ልጅ ጋር የምርሽን ነው? አንቺ ግን በጣም ትገርሚያለሽ። ባለፈው ማህሌት እኔን ስነግርሽ እንዴት ጓደኛዋ ሆነን አልነገረችንም ብለሽ ስትቆጪ አልነበር? አንቺ ደግሞ እኔና እሷን አንድ አይነት ታደርጊናለሽ። እኔ እኮ ያው ትንሽ ያሰላል በልጁ እርግጠኛ ስላልሆንኩ ላረጋግጥ ብዬ ነው ዝም ያልኩሽ። ቢሆንም መንገር ነበረብሽ። ለነገሩ ዋናው ያንቺ ደስታ ነው። አሁንም ቢሆን ሰማሁት አይደል? እና ግን ልጁ ቆንጆዬ ነው። እንዴት ብዬ ልንገርሽ? ከቆንጆ ቆንጆ ከአቋም አቋም አለባበስ ወይ እንዴት ብዬ ልንገርሽ? ቃይዶ አይልሽ። ወይ ቤትዬ በጣም ደስ ብሎኛል የምር። እና ብቻሽን ቀረሽ እያልሽ ነው? አይዞሽ ገለቴ። አይ እንግዲህ እኔም ቢጤን አላጣም። እሱም አይቀርም። ከሰሞኑ እጠብቃለሁ ካንቺም የሆነ ነገር ተስፋ አረጋለሁ። ብቻ ግን ደስ ብሎኛል በጣም። ሄሎ ሄሎ ቤቲ። ወይ ሄኒ አሎ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? አለን አለን ደህና ነህ? ኧረ አለሁ። ጠፋሁብሻል። በሰላም ነው የጠፋው? ምን እባክሽ ማዘርኩ ትንሽ አሞ ከሷ ጋር ወዲያ እያልኩ። ወይኔ ምን ሆኑ? አዎ አንዳንዴ ያማታል እና ከሷ ጋር ሆስፒታል ነበርኩ። እና አሁን እንዴት ናቸው? አዎ ደህና ናት። ግን አንዳንድ ተጨማሪ ምርመራ አዘዋልና ለሱ ደግሞ ብር እጄ ላይ አጠረኝና ካላስቸገርኩሽ ካለሽ እንድታበድረኝ ነበር። እና ምን ችግር አለው? ኧረ እሰጥሃለሁ። የምርሽ ነው ቤቲ? የምር ያንተ ማዘር ማለት የኔ ማዘር አይደሉ እንዴ?
ችግር የለውም አቀብልካለሁ። የተለመደው ቦታ እንገናኝ። እሺ እጠብቅሻለሁ። እሺ ቻው። ማሂ ግን መልካችን ምናምን አልጠፋብሽም እንዴ? ምን ማለት ነው ይሄ ደግሞ? ምን ማለት እንደሆነማ ይገባሻል። ያው ጠፍተሻል በሰላም ነው ወይ ለማለት ፈልጌ። አዎ እሱማ በእናትሽ ስላልተመቸኝ ነው እንጂ ከእናንተ መራቅ ፈልጌ እኮ አይደለም። ያው ከዚህ በኋላ ለማስተካከል እሞክራለሁ። በደንብ ነው ማስተካከል ያለብሽ። እሺ እና እንዴት ናችሁ? ደህና ነን። አንቺ እንዴት ነሽ? ምን አዲስ ነገር አለ? ሁሉ ሰላም ነው። እንግዲህ እኔ ጋር ብዙም አዲስ ነገር የለም። እናንተ ጋርስ? እኛ ጋር ምን ይኖራል ብለሽ ነው? ምንም የለም። እርግጠኛ ናችሁ? እሺ ካላችሁን እንግዲህ ያንቺ መልክ ግን ሊጠፋብን ሲል ነው የመጣው። ኧረ ተይ ይሄን ያህል የምር በዛ እኮ ያንቺ። አይ ጓደኞቼ እንደዚህማ አታረጉኝ። በጊዜ እየመጣው አገኛችሁ ይሻለኛል መሰለኝ። እንደዛ ይሻልሻል እንጂ አጠፋፍሽ እኮ ተመልሶ የሚመጣ አይመስልም ነበር። አዎ በእናትሽ ትንሽ ቢዚ ሆኜ ነው። ለሰላም ነው ግን አይደል? ያው ሰላም ነው። በጣም ይቅርታ እሺ ስለጠፋሁባችሁ። ችግር የለም። ማሂ ቆየሽ እኮ። አዎ በእናትሽ ትንሽ መንገድ ተዘጋግቶ ነበር። ነው እንዴ? ያ በስልክ ያወራነው ነገር በጣም እየከነከነኝ ነበር ታውቂያለሽ። ቆይ እኔም ልጠይቅሽ ነበር እኮ ማን ነው እሱ ሄኖክ ያልሽኝ ልጅ? እናንተ ክፍል ሄኖክ የሚባል ልጅ የለም ነው የምትይኝ አንቺ? ጭራሽ በፍጹም እኛ ክላስ ሄኖክ የሚባል ልጅ የለም። አረ ለማስታወስ ሞክሪ በጌታ። ኦኬ እኔ ማለቀው ተማሪ እኛ ክላስ ሊኖር አይችልም። ከዚያ አካውንቲንግ ክላስ ነኝ ምናምን ነው ያለው እናንተ ክላስ ማለት ነው። አረ በፍጹም የለም ሄኖክ በፍጹም የለም። እሺ ፊዚካሉ ልንገርሽ፣ የሆነ ጠቆር ያለ ቤቢ ቁርጥ ነው የሚቆረጠው። የሆነ ቁመቱ መካከለኛ ነገር ነው። አረ እንደዛ አይነት ሰው የለም እኛ ክላስ። ሲጀመር ሄኖክ የሚባል ልጅ የለም እያልኩሽ እኮ ነው። አረ አንቺ ለማስታወስ ሞክሪ። ብዙ ጊዜ እኮ ብር ተቀብሎኛል እናቴ ታማለች ብሎ ምናምን ብዙ ላይ ሆላ አሳልፈናል። ሲቀጥል ደግሞ ብዙ ነገር ተላልከናል እኮ። ይሄን ያህል በጣም ተቀራርባችሁ ነበር ማለት ነው? በጣም በቃ አላፊ ቤቲ ይሄ ልጅ አታሎሽ እንዳይሆን። ታንቺ ደግሞ እንደዛ አትበይኝ። ብዙ ነገር እኮ ተላላክ ነው። የምሬን እኮ ነው። ታዲያ እንደዚህ ብሎ ከዋሸሽ እንዴት እያታለለሽ እንዳልሆነ ልታስብ ይቻለሽ? ደወለ። ሄሎ ሄሎ ቤት ወይ ሰላም ነው? እንዴት ነሽ? አለው እግዚአብሔር ይመስገን። ጠፋሽ እኮ በሰላሙ? ኧረ አልጠፋሁም። ቤቲ ላገኝሽ ፈልጌ ነበር። እሺ በቃ የተለመደው ቦታ እንገናኛለን። አዎ አስቸኳይ ነበርና ቶሎ ነሽ። እሺ እሺ በቃ ዛሬማ ጉዴ እኮ ያለጣታል። እንሄድለታለን። ይሄ ውሻ እየተጫወተብኝ እና ስትሳት ተቀጣጣሮች ያው በቃ እንዳቆይ ምናምን ብሎኛል። ቤቲ እናቴ እኮ አልተሻላትም ማለት ነው። እንዴ አልተሻላቸው? አዎ እባክሽ አሁን ጭራሽ ብሶባታል። እግዚአብሔር ይማራቸው። ምን ማድረግ ይቻላል? እና ለሕክምና ያው ትንሽ ወጪ ፈልጌ ነበርና ካለሽ ወይ እንደምንም የለሽም? ምንም የለኝም። ኧረ ተይ ዛሬ ምን ተገኘና ነው? በፊት ትሰጪኛል ነበር? በፊትማ ስለነበረኝ ነው። አሁን ግን የለኝም። እንዴት የለኝም ማለት? ወይስ ምን አዲስ ነገር አለ? ምንም አዲስ ነገር የለም። ስለሌለኝ እኮ ነው። ቢኖረኝ ታውቃለህ አንተ እንደማትሰስት። የሆነ የተፈጠረ ነገርማ አለ መሰለኝ። ምንም የተፈጠረ ነገር የለም። ግን ትሰጪኛለሽ፣ ግዴታሽ ነው። አንተ ግዴታዬ ነው? አዎ ማንም ያስገድደኝ እባክህ። እኔ እና ያለ ነው እሱ ግዴታሽ ነው። ሰው ታመጫለሽ አልኩሽ። አንተ ቆይ ለብር ነው የቀረብከኝ? አሁን እዚህ ጋር ከሱ ምን አገናኘው? በቃ ምን ማለት ነው ታዲያ? ታመጫለሽ ብሎ ጓ ማለት ምን ማለት ነው?
ጓልኩብሽ ታሳይሽ እንደ ጓ እንዴት እንደሆነ ልቀቀኝ ሰውዬ ሞላጫ ሌባ ሲጀመር ጋጭሽ ታመጫለሽ አልኩሽ አይደል እሱን እናያለን አልሰጠም ሌባ ሲጀመር ደርሼ ይባሃለው እሺ ልቀሽ ነው ልቀቃት እንጂ ልቀቀኝ ወደዛ ውሻ ያሙሃል እንዴ ምንድነሽ አንቺ ነው ምንድነው ቤት እየተፈጠረ ያለው ሞላጫ ሲጀመር ድሮም ለብር እንደቀረብከኝ ሁሉንም ነገር አውቄብሃለሁ ከዚህ በኋላ አጠገቧ ብትደርስ ይሄ የቀረጽኩትን ቪዲዮ ለፖሊስ አሳይቼ ነው ማስቀፈድ ገባህ አይደል አሁን ስታደርግ የነበረው እያንዳንዱ ቪዲዮ እዚህ ስልክ ውስጥ ይገኛል ስለዚህ ክብርህን ጠብቅ እንዳትጠጋ የምን ቪዲዮ የምን ፋይል ነው የምን ፖሊስ ነው የምትለው እስካሁን ድረስ ስታደርግ የነበረው ነገር እዚህ ስልክ ውስጥ አለ ስታንቃት ስታስፈራራት እያንዳንዱን ነገር ነው የቀረጽኩት እሺ እሱን ቪዲዮ አጥፋ ምን ማለት ነው ደግሞ ይሄ እኔ ፈለግሽው ነገር ነግርሻለሁ ከፈለግሽ መጀመሪያ ተናገር መጀመሪያ ፌኔት አዎ የፌኔት ሀሳብ ነው ሁሉ ነገር ይሄን ቪዲዮ አጥፊ እኔ ምንም አውቀው ነገር የለም ቆይ አልገባኝም አንተና ፌኔት ምን አገናኛችሁ ፌኔት ጓደኛዬ ነች እና ይሄ ሁሉ ሀሳብ የሷ ነው እያልከኝ ነው አዎ የሷ ነው ተጫወተችብኝ ቹሻ ሰራላታለሁ አለቃለሁ ለማንኛውም ይሄን ቪዲዮ አናጠፋው ምክንያቱም ከዚህ በኋላ አጠገባችን ብትደርስ ራሱ ይሄ ነው ማስፈራሪያ ያለን እጃችን ላይ ገባህ አይደል ከዚህ በኋላ አጠገባችን እንዳትደርስ ደግሞ አንተ ጋር ያለኝ ፎቶ ምናምን አጥፋልኝ